እና የትኛው መስመር ነው የሚሄደው ጭምር ያውቀዋል። በዛ አግባብ ሲስተም ያደረገ ይደረጋል። ሪከርድ ከተደረገ በኋላ ወረፋው ሲደርስ ልክ ከዚህ ከኪዊንግ ተራው ወደ ቲኬት ነው የሚገኘው። በዚህ ምክንያት ከፍተኛ ለሆኑ በወንበሩ ልክ መጠን እና በገባበት ደረጃን ሶስት ታሪፍ አለ። ያ ታሪፍ አስቀድሞ ደረጃን በዚህ መስመር ይላል። በዚህ መስመር ይላል። ደረጃዎች በዛ አግባብ ተሳፋሪ ቲኬት ነው። ከነዚህ ቲኬተሮች ጋር ሄደ በኋላ ቲኬተሮቹ ለምሳሌ አንድ መኪና ሶስት ሰው ይሄኛ ቢሮ ቀጣይ ቢሮ ያለች ምን ይብሉ ሙሉ ተሸምኖ ሰጥተኝ አምስቱ መስኮች ተሸምኖ አንድ መኪና በጣም ፍሪኩዌንሲ ያለበት በጣም ምንስ ያለበት ስለሆነ መስኮት ላይ መጣ ስለሚችል ያ ሲያረጉ አንድ ሰው አንድ ወንበር ሲያረግ ለዛኔ ይያዛኛው ስለዚህ ይሄኛው ያቺኛው ቲኬት ሲቆርጡ ሲንክ ያደርጋል። ይሄኛው የያዘው የሚቆርጠው ወንበር ያኛው ቁጥኛ ስለዚህ ባንዴ አስራቱ ወንበር በልክ በሚያወጡት ወንበር ልክ መሰረት ቆርጠው ይጨርሳሉ ማለት ነው። ሲቆርጡ እነሱ አይደለም የወንበር ልኩ የሚመጡት ተምራሱ ወራዲ አስራቱ ወንበር ነው ያለው ይላል ማጥቆና ሲችላል አስራቱ ይችላል ካፓሲቲ ስለዚህ ያንን መኪና እኩል ልክ እንደ መስመሮቹ ፍሪኩዌንሲ ወይም ፍሰት መስመር መደበላቸው አንድ መኪና ይስተካከላል። በዛ አግባብ ልክ ትኬቱ ወጥቶ ሲያል ሲስተሙ ራሱ ይሄ መኪና አልቋል ብሎ ቀጣዩ ፑሽ ያደርጋል። ስለኛው መኪና ፑሽ ያደርግና ስለኛው መጥቶ ይጀምራል። በዛ አግባብ ሲስተም ያበገባባቸው ወረፋ መሰረት ሪቮልቭ እያደረገ ተጠበቃት ይወጣል ይሄዳል ማለት ነው። ያ ከሆነ በኋላ ማኔቱ ቦታ ካረከ በኋላ ሹፌሮች ትኬታቸውን ሰብስበው እዚህ ጋር ያመጣሉ። እዚህ ጋር ሲመጡ ለቼክ ማለት ነው። ይሄ ምን አድርጓል? አንድ ተሳፋሪ ለሹፌር ነበር ብር የሚከፍለው ለነዚህ ልጆች ከዚህ ቀድሞ ግን ሄደዚህ ሹፌር ስለሚከፍለው ሹፌር ነበር ስለቆም ብር ማስከፈል ይችላል። አስገድዶ 100 ብር ነው የ50 ብር ማስከፈል 50 ብር ብዙም አቅም የለም ማለት አሁን ግን ይሄ ተሰጥቶ ነገር እዚህ ጋር ክፍያ ይመስላል። ክፍያውን ከተፈጸመ በኋላ ትኬቷን ይዘው ይላል። ለምሳሌ እዚህ ትኬት ላይ የመኪናው ታርጋ አለ፣ የዛሬ ቀን አለ፣ ትኬቱን ቀን ትኬት ተራው ስም፣ ትኬት ቆራጯ ስም፣ የሚሄድበት መስመር፣ የወንበር ቁጥሩ፣ የመኪናው ደረጃ፣ የዋጋው ሙሉ ከነ ሰርቪስ ቻርጅ ቶታሉ እና ደግሞ ተጨማሪ ይሄ ለስልክ ቁጥር አደጋ ከሆነ ወይም ደግሞ አላጋው ነገር መኪና ውስጥ አጋጠማቸው የኔን ተጨማሪ የሚጠይቃቸው ቆማ ስለጋባና ቲኬት ይዘው ወደ ፖርቴጅ ጌታ እዛ ጋር የሚኖራቸው ሳፋሪ አዳዲስ ሰዎች ደግሞ ፖርቴጅ የማያውቁ አሁን ከዋሳው ሮፋና ሳባ ወደ ታጅራ መስመር የሚመራቸው እነሱ ይመራሉ። ከፖሊሱ ጋር ሄደው ቲኬቱን አሳይተው ትክክለኛ መኪና ነው ይገባሉ። በኋላው ያ መኪና ከመናኸሪያ መጣል ሂሳብ እዚህ መጥተው ቼክ ያደርጋሉ። አንዱ ተራ ነው፣ አንደኛው ደግሞ ሂሳብ የሚከፍለው ሰውኛ በሲስተም ላይ ገብቶ ይሄ ታርጋ ትክክል ይላል። ስንት ብር ነው የሚከፈለው? ኤርፖርት ጀምሮ ካለ ስንት ብር ነው ሲስተም ያሳያል። ኦቨር በተከታታይ የሚከፈለው ሺው ስንት ብር ነው ሲስተም ያሳያል። ከነዚህ ልጆች ካሽ ተሰብስቦ ወደ እነዚህ ልጆች ይሄዳል፣ ወደ ካሸሮቹ ጋር ማለት ነው። ቲኬተሮች አለ ከሳፋሪ ብር የሚሰበስቡት መሀል ላይ ሪቮልቭ የሚያደርጉት ልጆች አሉ። ቲኬተሮቹ በራሳቸው ወርኪንግ ሲስተም አለ። ሲስተሙ ራሱ ሪኩዌስት የላኩ ወደ ካሸሮች ብራቸውን ሪቮልቭ ያደርግ እንደ ባንክ ሲስተም ማለት ነው። ያንን ብር በካሽ የካሸሮች ይሄዳል። ነገሮች ሲወጡ እንደዛ ሁለት ካሽ ተቀብሎ ይዞ በዚህ ትራንዛክሽን መሀል በተሳፋሪና በሹፌር መካከል ምንም አይነት የገንዘብ ዝውውር የነዚህ ካሽ ኤክስቼንጅ አይኖርም ማለት ነው። ዋና የሚሰራው ስራ ይሄ ነው። ከዛ በተጨማሪ ሲስተሙ ሪፖርት ያወጣል። በየቀኑ ስንት መኪና ወጣ፣ በዚህ መስመር ምን ያሰቡ በራግሩ ተፈርሟል ወይ መኪና
በዚህ ወር መናገሩ ምን ያህል መናገሩ ተፈጠረ ምን ያህል ጊዜ መናገር ገብቶ ወጣ አንድ መኪና ያንን መኪና ፐርፎርማንስ በዚህ ወር ውስጥ በዚህ ዓመት ስንት ኪሎ ሜትር ሸፈነ ምን ያህል ሰዎችን አስተናገደ ጭምር ሪፖርት አንተ ሪፖርት አናላይዝ አድርጎ ለማኔጅመንት ለመምሪያው ተቀበለ ማለት ነው። በዛ አንፃር ከሪፖርቲንግ ጋር ተገናኘ ሰፊ የሆነ ቢሮ በሚፈልግበት ፊልተሮች ያዘጋጀ በታርጋ በቀን ወደ በመስመር የተለየ ያደረገ የመኪኖች ሪፖርት ተሻለ። በአጠቃላይ ሲስተሙ የሚሰራው ስራ ይሄ ነው። ከዛው ላይ ደግሞ አንዴው ያመጣው ሰርቲፊኬት ነው። አሁን ለምሳሌ ሲስተም በዚህ ቢሮ ውስጥ ብቻ ወደ 43 አካባቢ ሰራተኞችን ያስተናግዳል። አክቲቭ ነው የሚሰሩት ጠዋት ከ11 ሰዓት ተኩል ነው ቢሮ የሚገቡ መናኸሪያ 3 ሰዓት የሚከፈተው 11 ሰዓት ተኩል ደግሞ ቢሮ ይገኛሉ። ግማሽ ቀን ይሰራሉ። ከዛ ደግሞ ታሽግ ይገባ ደግሞ ካፌ ሰርቶ እስከ 3 ሰርቶ ከስራ ይቀርባል። በዛ አንፃር አሁን ላይ እኛ በምንሰራባቸው በሲዳማ ክልል፣ ኦሮሚያ ክልል፣ ኢትዮጵያ ክልል ሰራምሰራዎች ላይ ከ740 በላይ ደንበኞችን ወደ ቴክኖሎጂ አንዱ ካመጣው ጥቅም አንዱ ተሰልጋ ተገናኘ ነው። ሌላው ግን መናኸሪያን ስርዓት ከማገዝ አንፃር ተሳፋሪዎች አሁን ለምሳሌ ሌላ ጊዜ ያው ይጎታሉ ይቆጣሉ እና ሌላ ግን ዘመናዊና መኪናው እንደዚህ ባል ሌላ መኪናው ሲያው ግን የሚገርም አሁን ግን በስነ ስርዓት በተሰጠው አገራዮቻችን ቴክኖሎጂ ሄዶ ቦርድ አድርጎ ተሳፍሮ ይጠብቀው። ከዛም ደግሞ ረክስ ያስባቸው ሲስተሞች አሉ። ፔመንቱን ከካሽለስ ለማድረግ ካሽለስ ሴንስ ከካሽ ክፍያ ውጪ በዲጂታል ክፍያ ዞሩ ለምሳሌ አንዱ ከዚህ ከሲቪ ብርና ከቴሌብር ጋር ተገናኘ ሲስተሙ ተደርጎ በዛ የፔመንት ኦፕሽን ተጨማሪ የፔመንት ክፍያ ያው ብዙ ጊዜ መናኸሪያ ውስጥ በአብዛኛው ተገልጋይ ካሽ ይዞ የሚመጣው ግን ደግሞ ምጡም አሉ የኦንላይን ፔመንት ክፍያ የሚፈልጉ ማለት ነው። ከዛም ደግሞ በተጨማሪ የዘጋጅናቸው ያለው ኤንኤፍሲ ካርዶች አሉ ኤቲኤም ካርዶች በዛ ተጨማሪ አድርገው ክፍያ መከፈል ሜካኒዝም ማለት ነው። እነዚህ አዲስ ናቸው። ከዚህ ጋር በተገናኘ በሞባይል አፕሊኬሽን እነዚህ ረጅም ርቀት ያለባቸው መስመሮች ለምሳሌ አሁን ከሐዋሳ ወደ አዲስ አበባ አስቀድሞ ስልካቸው የሚታወቁ ለምሳሌ ነገ መስመር የሚጠራቸው ከሐዋሳ ወደ አዲስ አበባ ወይም ደግሞ ከባህር ዳር ወደ አዲስ አበባ የሚሄዱ የሚታወቁ መስመር የሚጠራቸው እነሱ አስቀድሞ ሲስተም ላይ ገብተው ተሳፋሪ ድረስ ሳይመጣ ኦንላይን መክፈል የሚችልበት መናኸሪያ ሳይመጣ በሞባይል አፕሊኬሽኑ እዛ በቴሌብር በሲቪ ብር አማራጭ ልክ እንዳየር መንገድ ከፍሎ ተከባርኩ ነው ኪዋር ኮድ ስካን ተደረገ ማለት ነው። በዛ አንፃር እዚህ መጥቶ ኪዋር ኮድ ስካን ተደርጎ አፕሊኬሽኑ ወጥቶለት ይገባል ማለት ነው። ያንን አካሄድን ካለቴስ ያደረገው ግን አሁን ላይ የሚሰራ ስራ አሁን ድሮ ነበር የወያላ ችግር የነበረው። አሁን ግን መኪኖች ራሳቸው ወያላዎች አሏቸው ተሳፋሪዎች ሲመጡ የሚያስገቧቸው ማለት ነው። እና ደግሞ ረዳት ማለት ነው ረዳት እንጂ ወያላ መሀል ላይ ሰራዎች ላይ እነሱ የእኛ ሰዎች ናቸው፣ አጋዥ ናቸው። ሰልፍ የሚያሰልፉ ሰልፍ ሲኖር ተሳፋሪ ጥያቄ ካለበት ችግር የለም። ስልኮኝ ይሄ ለኛው አይደለ እነሱም ረፍት ሆኗል። ተገልጋዩም ደግሞ ችግር ሲኖርበት እኛም ችግር ሲያጋጥመን ቀድመን ኮምፒውተር አድርገው እነሱ የምክንያት ሲኖር አንዳንዴ ያቀሩት እኛ ያው መኪና ማቅረብ አንችልም። እኛ የቀረበልን ነው የምንሰራው ሲስተሙ ታስገብተን የምንሰራው ከአቅርቦት ጋር በተገናኘ ከህዝብ ብዛት ጋር ፍሰት ጋር በተገናኘ ችግር ሲፈጠሩ ከሲስተሙ ኮሚኒኬት መጀመሪያ ነበር በፊት ነበረ አንዱ ከዚህ ከሳንቲም ጋር በተገናኘ አሁን እንደምታዩት አንድ መስመር ላይ ለምሳሌ ወደ አንድ መስመር ያን ሰው ለምሳሌ የራስ መሬት ውስጥ መስመሮች አሉ ሰርቲፊኬት ላይ ከዚህ በአንድ መስመር ላይ ብቻ ሳንቲም ብዙ ላይ ሰው ይላል አንዱን እሱን በመፈታን እኛ ስራው ስንሰራ አለምና ሰርቪስ ቻርጅ አለ ከክፍሉ ጋር አግሪመንት ገብተን የኮሚሽን ፐርሰንት ማለት ነው። እሱን ቀንሰን ለድፍን ብር በማውጣት 5 ብር 10 ብር የሚመለስ ሳንቲም ብቻ ማለት ነው።
የኮሚሽን የታሪፍ ለውጦች ምናምን ሲመጡ ታሪፉ የዋናው የመኪናው የባለሹፌሩ ገንዘብ ሳይቀነስ እኛ ግን ከኮሚሽናችን እየቀነስን ለሰርቪስ አገልግሎት አንጣ ሲባል ኮሚሽናችን እየቀነስ ወደ ድፍን ብር እናመጣዋለን። ወደ ድፍን እያደረግን የሳንቲም አቅርቦትን እንዳይፈልግ ወይም የመርስ አቅርቦት እንዳይፈልግ በዛ መልኩ ብዙ 90% መናኸሪያ ውስጥ አሁን ትርፍ ለመጫን መሞከር እንደገና ከወጡ በኋላ ከእናንተ ታሪክ በላይ የመጨመር ትርፍ የመጫን ነገር የለም። እሱ እንዴት ነው የተባችሁት? እሱ አዝማሚያ አለ። አሁን ሙሉ ለሙሉ አልቀረም፣ ግን ለውጥ አለ። ምንድን ነው የሆነው? አሁን ቲኬቶች ላይ የሚገቡ ይሄ የጥቆማ መስመሮች አሉ። መጠቆሚያ እንትኖች ተሳፋሪ ራሱ በዛ ይደውላል። እንዲጨምር ተብያለሁ፣ እንዲያደርግ ተብያለሁ ብሎ ይደውላል። ሰው በዛ ጥቆማ ሲያስ ደግሞ ቶሎ አክት ያደርጋል። እዚህ ያሉ ስምንቶቹ ደግሞ ክልል ላይ ያሉት ኃላፊዎች ማለት ነው። ከዛ በተጨማሪ ግን ትልቁ ሪስፖንሲቢሊቲ ውጭ ያለውን አንድ የሚያደርገው ሲስተሙ ሳይሆን ትራፊክ ነው። ውጭ ያለውን አካል አሁን ውጭ የገባ ሲስተም ስለሌለ መንገድ ላይ ያለውን ነገር ግን ዲሲፕሊኑን ኮንትሮል የማድረግ ሪስፖንሲቢሊቲ ፎሎ የሚያደርገው ትራፊክ አካል ላይ ነው። ግን ግቢ ውስጥ መናኸሪያ ውስጥ እያለ ለጭራሽ ታሪፍ ከትኬት ቆርጦ ታሪፍ የሚጨምር አካል አሁን አዋሳ ላይ ነው። ሰዎች ማለት ነው። አንደኛው ሰዎች ጋር ናቸው ተቀራይ ያለው የሚፈጽሙት ካሽ ቀጥታ በመቁረጥ የሚከፍሉ ሰዎች። ስለዚህ እሱ ጋር ስንት ነው ያላቸው? አሁን እኛ አካባቢ እንዲያርጎ ለማስከፈል መጀመሪያ ጫና ተፈጥሮ ሌላ መንገድ ነው ሲሉ እናንተ አሁን ጥሩ ነው ተጠያቂነት ቀጥታ እንደዚህ ቀጥታ ወደ ቆረጣ ይገባሉ። ወደዚህኛው ክፍያ ይፈጽማሉ። እሱ በምን ያክል ሰው ያቃልላቸው ጫና ይኖራል የሚመስላልና ሁለተኛው ነገር ምንድነው እዚህ ጋር ተሽከርካሪዎች በመርሃ ግብራቸው ባመጣጣቸው ተመዘግባላችሁ። ያን እኛ በማህበራት በኩል እናሳስበው ገናሮች ስለምንነግር ማለት ነው። እናንተ ጋር ግን ከእናንተ ጋር ነው ነገር ያለው እዚሁ ጋር ሲመዘገብ የተጠያቂነት ሌላ ጋር ችግር አለ። እዚህም ከተመዘገበ በኋላ ቀጥታ ሲስተም ላይ ነው ሁሉ የሚተላለፈው። ሰው እሺ፣ ከጫና አንፃር አሁን ቲኬት ደረጃ ሙሉ ከስንት አለ? እዚህ ጋር ነው እዚህ አስብ አጠቃላይ 20 ቲኬቶች አሉ። አሁን ስንት ነው አካባቢ መስመር ማለት ነው ሰራው 20 ቲኬቶች አሉ። እዚህ ክፍል ካርተሮች ገንዘብ ከነዚህ ወደዚያ ማለት አንድ ሰው አለ፣ እዛ ጋር ደግሞ አንድ ሰው አለ። እነዚህ ከነዚህ ብር ሰብስባ ወደ ካርተር ብሩ ሰብስባ ስትልክ እነሱ ቲኬተሮቹ ሪኩዌስት ልካል ለካሸሩ 2000 ብር ልክ ያለው 5000 ብር ልክ ያለው ሲስተም ላይ ነው የሚልኩት። ሲስተም ላይ ነው የሚልኩት 5000 ብር 2000 ብር ካሸሩ ከሌላ 5000 ብር ነው እሷ በካሸራችሁ ቆጥሮ 5000 ብር አፕሩቭ ያደርግለታል፣ አክሰፕት ያደርግለታል። ከ5000 ብር በታች ሆነ ካሽ የመጣ ዲክሌር ያደርግና ድጋሜ ላይ የላከውን መጠን ያለው እንዲልክ ይደረጋል። የዲጂታል ገንዘብ ትራንዛክሽን አለ በሁለቱ መሀል። አክቹዋል ትራንዛክሽን ደግሞ አንድ የሚያደርጉ ሰዎች አሉ መሀል ላይ ከነሱ ተቀብለው ፈትሽ የሚያደርጉ ማለት ነው። እና አንድ ሰው በቂ ነው ለዚህ ክፍል። ለዛ እንኳን አንድ ሰው በቂ ነው። ለምሳሌ አዲሱ መናኸሪያ ስንሄድ ካያችሁ ሐዋሳ ላይ እሱ ለሰው ነው ያደርገው። በጣም ሃይ ቮሊዩም ያለው ሰው ፕሪፔስ ነው ያለው። ሁለት ሰው ነው የሚሰራው። በመስመር ተከፋፍለው ካሸሮቹ በመሀል ፋሲት የሚያደርጉ ሁለት ሰዎች ናቸው ያሉ ሰው። በዛ አግባብ ቶሎ ገንዘብ ዝውውሩን ሴማንት ሌላ እንደሚያደርግ ነው። ተቀማጭ ብር አለ ካሸሮች ጋር አይጠብቁም ብር እስኪመጣ ራሳቸው። አዎ እነሱ ጋርም ተቀማጭ የተወሰነ 10 20 30 ሺህ ብር እናስቀምጣለን። ከነሱ የመጣው ይገባል ወደ ካዝና። ነገር ግን አይጠብቅም። እነሱ እዚህ ጋር ያለውን ሰርቪስ ለማፍጠን እጃቸው ላይ ካሉ ላይ ብር ከፍለው ነው የሚያስተናግዱት እንጂ ኖርማሊ ብዙ ጊዜ ከነሱ ያለው አይጠበቅም በመስመሩ እንዲከበር ማለት ነው። ሶ በዛ ጋር ነው የሚደረገው። ከቲቪ ጋር በተገናኘ ከማህበራት ጋር እንሰራለን። ማህበራቶች ኦልሬዲ ከስምንታችንና ከመርሃ ግብራችን ጋር በተገናኘ ሰርቪስ መኪና ያመጡናል። ማኑዋል ያመጡናል ከሌ ብለው ማለት ነው። ኃላፊዎች ወስደው ራሳቸው ሪስፖንሲቢሊቲ ወስደው ይሄን ብሎ ያመጣሉ። እናስገባለን እንዘገባለን። ሁሌ ኦቶማቲክ ማድረግ ይቻላል። አት ሴም ታይም ደግሞ ዲስክሪፕሽን የሚመጣ ከሆነ ከነሱ የተቀበለ ማስገባት ይቻላል። ሲስተም ቢያቋርጥ ለምሳሌ እናንተ ሲስተማችሁ ቢያቋርጥ መብራት ቢጠፋ ሲስተሙ ኮምፕሊት ኦፍላይን ቢሆን የታለ ፖስት ማሽን አለ። ያው ዛጋ እንደዚህ አይነት ማሽኖች አሉ። እነዚህ ማሽኖች ኦንላይንም ኦፍላይን ይሰራሉ። ሲስተሙ ላይ ልክ እንደ ስልካችን የሚጫን አፕሊኬሽን አለ። እነዚህ ፖስት ማሽን ያስገባሉ። ኔትወርክ ቢጠፋ መብራት ቢጠፋ ስራ ነው። ወደዚህ እዚህ አፕሊኬሽን ላይ መኪና ማስገቢያ አለ፣ ቲኬት ይፈታል።
በእነዚህ ትኬት ወጥቶ ይችላል። የትኬት ካርድ ገብቶ ማለት ነው። ኖርማል ስራ ይሰራል። ይሄን ሙሉ ስራ ራሱ ይሄ ስራ ኢዘር በላፕቶፕም ይሰራሉ ኦር ደግሞ በኮምፒውተር ኦንላይንም ኦፍላይንም ይሰራሉ። በአብዛኛው እንደውም በአብዛኛው እኛ በምንሰራባቸው ቦታዎች ላይ ኦሮሚያ ላይ ውጭ እንሰራለን። ለምሳሌ በጣም ሃይ ፍሪኩዌንሲ ያለበት ቦታ ላይ ውጭ እንሰራባቸው ናሪዎች አሉ። ውጭ ስንሰራ እዛ መኪና ውስጥ አሰልፈን መስመር ያሰልፈን በቆሶች ትኬት ቆርጠው የሚገቡ እዛው ለሹፌር የሚከፈሉ ይሳሉ። ሰው ሁለቱንም አግባብ እንከታለን። እንደ መናኸሪያው ፍላጎት ነው አቤት እናደርገው። አሁን ይሄ መናኸሪያ ሴፍ ስለሆነ ቢሮ ውስጥ ነው የምንሰራው። ግን አሁን ወረዳዎች ላይ ትናንሽ ወረዳዎች ላይ ስንሰራ የቢሮ ምናምን አያስፈልገውም። ትንሽ ነው የመኪና አቅርቦት ይዞ ሳፋሪ ሲመጣ ቆርጦ እዛው ደግሞ ሹፌሩ ክፍያም ይሄን ክፍል ይላል ሲስተሙ ራሱ እዛው ከፍሎ አስተናግዶ ይሸኛል። ቢሮም አያስፈልግም። ግን ትላልቅ መናኸሪያዎች ላይ ስታንዳርዱን የጠበቀ ቢሮ ስለሚያስፈልግ አገልግሎቱን ሰርቪሱ ኳሊቲ ሲባል ቢሮዎችን ሰርተን ነው ገብተን የምንሰራው። ትኬት ይሰበሰባል። ሲመለስ ትኬቱን ለባለቤቱ መመለሱ በኋላ ከክፍያ በኋላ ክፍያው ተረጋግጦ ሲመለስ እያንዳንዱ መንገደኛ አንድ ትኬት የማይደርሰዋል። ግን የራሱ ትኬት በስም አንጽፍም። ስም የምንጽፍባቸው መስመሮች አሉ። ለምሳሌ ለነገ የሚቆረጡ ለዛሬ ሳይሆን ለነገ አዳሪ ሲሆኑ ስም ከላይ ይጻፋል። ይሄ ግን እዚህ ያለ ፍሎ ስለሆነ ስም አያስፈልገውም። ለምሳሌ ማለት ነው ስምና ያላስገባን ሌላ ምንድን ነው ከፍጥነት አንጻር ነው። ስም የጻፉ አበበ ከላይ ያሉ የናስን አባት ስም የራሱ አባት ስም የጻፉ መሄድ ታይም ይወስዳል። ያ ደግሞ ታይም ምን ይፈጥራል? ሰልፍ ይፈጥራል። ትኬት ተሰብስቦ ለመንገደኛው ሲወጣ ካልደረሰው ሹፌሩ ጋር ግጭት ቢፈጠር ያንተ ትኬት ነው አይደለም ቆርጠሃል አልቆረጥክም የሚለው ስለሚነሳ እሱ ችግር ስለገጠመ ለሱ እዛ ጋር ምን አደረግን መሰላችሁ? እዛ መውጫ በር ላይ የኛ ሰዎች አሉ። የኛ ኢትዮጵያኖች ማለት ነው። ትኬት በተሳፋሪ እጅ ላይ መድረሱን ቼክ ያደርጋሉ። መኪና ከመናኸሪያ ሲወጣ ገብተው ይዟቸዋል ጨርሳቸው ብሎ አንድ ትኬት ያላቸው ማለት ነው። መመለሱን ኮንፈርም አድርጎ ነው ከግቢ የሚወጣው። ሰው ሊቀርስ አቆርጦ ትኬት ቆርጦ ያጋጠማል። አንዳንድ ጊዜ ሰው ትኬት ቆርጦ ሳይሞላ ወይም ረፍት ምንድነው ጊዜ ሶስት ለምሳ ይችላል፣ ሽንት ቤት ሊሄድ ይችላል፣ ሀሳብ ሊቀይር ይችላል ትኬቱን ይዘው። ስለዚህ አሉ ሲናሮች ለዚህ ለእነዚህ ሲናሮች ያስገባናቸው መፍትሄዎች አሉ። አንዱ ትኬትን ኮምፕሊት ይዞ ከቀረ እና መኪና ጎዶ ለምጣ ስለማይችል ኤክስትራ ይጣላታል። ከዚህ ኤክስትራ ቡክ ይደረግለታል። ጨርሻለሁ በዛኛው ሰው ቦታ ፋንታ ኤክስትራ ይጣላታል። ያ ሰውዬ አይሄድኩኝም ብሎት ለትኬቱ ለሪፈንድ ያመጣዋል ወደኛ ጋር። ምክንያቱም እኛ እናውቃለን እዚህ ጋር በ9 ይወጣል አንድ ኤክስትራ ለመኪና ይወጣለት። ስለዚህ ለዛ ለትኬተሩ ለግለሰቡ ለሳፋሪው ያችን ትኬት ሰርቪሳችሁን ቆርጠን ሪፈንድ እናደርግለታለን። በዛ አግባብ መኪናውም ሳይቆ ካለ ጎዶሎ ይወጣል። ተሳፋሪው ደግሞ ለትኬቱ የከፈለውን ብር ተቀብሎ ይሸኛል። ወይ ደግሞ በሌላ መኪና ይሄዳል ቀጣይ በሆነ መኪና ማለት ነው። ግን መኪና ጎዶሎ ስለመውጣት ስለሌለበት እዚህ አሁን ሌላ መኪና ይቆርጥ እያለ ለዛ መኪና ኤክስትራ ይጣል ተብሎ ኤክስትራ ካለው ሰርፍ ላይ ለሰው ተቆጥቶ ትኬት ይዞ ገብቶ በሙሉ ኤክስትራ አለ። ኤክስትራ አለ። ሪፕሪንትም አለ። አንዳንድ ጊዜ ፕሪንተርም ሲያስቸግር ምን ሲል ኦልሬዲ እዳስ ላይ ተባች ኬስ ሲወጣ ሪፕሪንት በማናጀሩ ፍቃድ ማናጀሩ አይቶ ሪፕሪንት ያደርጋል። ማናጀሩን ፈቅዶ ያያል። ችግር ሲኖርበት ወይ ፕሪንተር ወይ ኔትወርክ አስቸገራቸው ሪፕሪንት ማድረግ ይችላል ማናጀሩ። ስለዚህ ሪፕሪንት ይደረግላቸዋል። ኦር ደግሞ ኤክስትራ እንደዚህ አርኬስ ይበተም አይከሱም። ኦኬ ሌላ ደግሞ 50 ሲደመር አንድ አሁን ለምሳሌ ሰው እኛ ጋር ያስቸገረን ማለት ነው። አምስት ሰው ማይሞላ ይኖራል። መውጣት ቢፈልግ የሩቅ መስመር መኪና መምጣት ከፈለገ መኪናው ራሱ ማለት ነው በጎዶሎ ይችላል። ሲስተሙ ብሎክ አያደርግም። በጎዶሎ አሁን 49 ወንበር ሆኖ አሁን አንተ እንዴት ነው የምታደርጉት? አሁን በ20 በተቆጠረለት ወንበር ልክ ሂሳብ ተከፍሎት አይደለም። አሁን ለምሳሌ 49 ወንበር ነው 44 ወንበር ነው 60 ሰው የሚችል 44 ነው 20 ሰው ተቆርጠለት መኪና ሰው የለም ሰው የመሸብኝ ጠልጣም ይችላል። እዚህ 20 ሰው ተቆርጦለት በ20ው ሂሳብ ሰርቶለት በ20 ሰው የተቆረጠ ትኬት ልክ ሂሳብ ሰርቶለት ወስዶ በዛ ያውጣት ይችላል።
ሆልድ እናደርገው መንገድ ላይ ትኬት ያልያዘ ሰው ሊያቃጥም ነው ለትራፊክ ውጭ መንገድ ላይ እሱ ፖሲቢሊቲ አለ። ግን ምንድነው ጎዶሎ ሲወጣ ስምቶች ያውቃሉ። ያዘው ተመዝግቦ አዎ ኦልሬዲ ለነሱ ሳወቀን ነው ይሄ መኪና በጎዶሎ እየወጣ ነው። አሁን እሱን ደግሞ ሬል ነው ብዙ ጊዜ አፕል የሚያደርግ ከሰዓት ወደ 10 ሰዓት አካባቢ ነው እንጂ ቀን ላይ የለም ያ ችግር። አሁን ሞልቶ ነው የሚወጣው። አንድ ሰው ለሰው ይጎሎ ነው እንኳን አንዳንድ ጊዜ እንትን ቢለው እንጂ ጭኖ ሞልቶ የሚወጣው። ግን አሁን ሊመሽበት ከሆነ ያለው አሳውቆ ነው እኛ ጋር የሚመጣው። እኛን አሳውቃቸዋለን በግማሽ ሊጣ እንደሆነ ለመኪናው ማለት ነው። አብዛኛው ህዝብ መንገድ ላይ የሚጠብቀው ሩቅ መስመሮች አሁን 400 ኪሎ ሜትር የሚሄድ መነሻ ሳይሞሉ ግን መንገደኛው መንገድ ላይ የሚጠብቃቸው ብዙ አንዳንድ መስመሮች ይኖራሉ። እነሱ መንገድ ላይ ይጫናል ያስገባል። እነሱ እዛ መንገደኛ ያለው መኪና 30 ሰው ለምሳሌ ሳውንድ በሚል 30 የቅም የሆነ መንገድ ላይ ያለ እንትን እያለ የሚሄድባቸው ማለት ነው። አሁን ትኬቱን ለምሳሌ የአዳማ ሰው ወይም የሻሸመኔ የተወሰነ ሰው የሚጭኑበት ነገር አይመቻችም። አሁን ታሪክ ሲጣላቸው አሁን ለምሳሌ የት ነው መኪና የሚሄደው? ለምሳሌ ከሐዋሳ አዳማ ሲሄድ ጥያቄዋ ለምሳሌ ከዚህ ከሐዋሳ ተነሳና የሆነች ከተማ አዳማ ላይ ነው ከተማ አለች። እዚህ መጥቶ ለመቁረጥ ይቸገራል ሰውዬው። እዛ መስመር ላይ ሊጠብቅ ይችላል። እሱን እንዴት ነው የምታስተናግደው? እሱን አሁን እኛ እዚህ ማስተናገድ አንችልም። ነገር ግን በሞባይል አፕሊኬሽን ማስተናገድ እንችላለን። በሞባይል እዛ ባለበት ሆኖ በሞባይል አፕሊኬሽን ቆርጦ ማስተናገድ ይችላል። እዚህ ላይ ትኬት ሲወጣ ትኬት ግድ ወጣት ያለበት ለግለሰቡ ለሹፌሩ ትኬት አስተምኛል። ትኬት የግድ ተሳፋሪ መያዝ ስላለበት ተሳፋሪ ራስ ወይ ያንን የሚወክል ተሳፋሪ እዚህ ጋር ሞት ትኬት መያዝ አለበት። የሱ ዋና ጥያቄ ግን ነው አይደል? የኔ ጥያቄ ከዚህ ተሳፋሪ ሆኖ መጥቶ